ተውሽኝ ቦታ ላይ እመላለሳለሁ። የት ነሽ ስቃዬን ህመሜን ባየሽልኝ እዛው ቦታ ላይ ሆኜ እየጠበኩሽ ነው። እሺ የትስ ብዬ ልፈልግሽ የሚል ሙዚቃ እንግዲህ አብርሽ ለሄርሜላ ነው የጋበዛት ቤተሰቦች ማለት ነው። በዚህ አጋጣሚ እንግዲህ እስካሁን እንዳልተገኘሽ ነው እየተናገሩ ያሉት። ያው ሩታ እውነቱን አፈነዳችው፣ ሩታ እውነቱን ተናገረችው እያሉ ነው። እውነቱስ ምንድን ነው? ሩታስ የተናገረችው ነገር ስለ አብርሽ ለእህቱ ጠርታ ለዴቭ ምንድን ነው የሚለውን እንግዲህ አንዳንድ ነገር እንግዲህ ቤተሰቦቼ አብረን እንወያያለን እናወራለን ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ምርጥ እህቶቼ ቤተሰቦቼ ሰላማችሁ ጤናችሁ በዘት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነ ይሁን። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አድርጋለሁ ማለት ነው። እንግዲህ ለዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ሰብስክራይብ እያደረጋችሁ የደውሏ ምልክት እያጠቆራችሁ ቤተሰብ እንድትሆኑ እንደተለመደው በአክብሮትና በትህትና እጋብዛለሁ ማለት ነው። ፈቅዳችሁ ወዳችሁ ለእሷ ከጠቀማት ብላችሁ ደግሞ ሰብስክራይብ ላይክም ለምታደርጉኝም እግዚአብሔርን ከልብ አመሰግናለሁ። ታንኪዩ ማለት እወዳለሁ የኔ ምርጦች ማለት ነው። ኑሩልኝ ነፍ ዓመት በጣም አመሰግናለሁ። ያው አማርኛውም ሊጠፋብኝ ነው በደንብ ልል ነበር። በጣም አመሰግናለሁ ወዶችዬ ማለት ነው። ዛሬ እንግዲህ ያው ሩታ በልጇ ማለች ነው የሚለው እንዳያችሁት ማለት ነው። ግን ያው ልጇን እግዚአብሔር ነው የሰጣት። ግን በእግዚአብሔር ሰማይና ምድርን የዘረጋ ያለምንም ድጋፍ ማለት ነው እኛን የፈጠረን አምላክ ከሱ በላይ በምን ትማል እንግዲህ ዛሬ ምላለች ማለት ነው። ምክንያቱም ይሄ ነገር በፊት ላይ ከነዳኒ ጋር እንደዚህ አይነት ነገሮችን ስታደርግ ለምን ቤተሰቦቿ ጣቢያ ሄደው አላስመዘገቡም? እኛን በተመልካች ፊት እኛን ሌላ ነገር ውስጥ ለመክተት አስበው ይሄ አለ አይደል? የሆነ ሰዓት የሆነ የጀመሩት ነገር አለ እልህ ምናምን እንደዚህ አይነት ነገር መስራት የሰራችው ስህተት እንደሆነ ነው ስትናገር የሰማትና ስለ ሄርሜላ መጥፋት ምንም አይነት ጉዳይ ውስጥ እንደሌለችበት እንኳን እሷ የታሰሩት ልጆች ራሱ በእንደዚህ አይነት ነገር ውስጥ እጃቸው እንደሌለና እንደማያውቁ እስከ 5 ቀን ድረስ ቤተሰቦቿ ለምን አልፈለጓትም ብለን በዛ መሀል በቃ እኛን የሆነ ነገር አስበውብን ነው በማለት ነው ያደረኩት በማለት ነበር ስታስረዳቸው የሰማሁት። በዚህ አጋጣሚ ግን ማለት ነው ቡዜ ምን ነው ከሩታ ጋር ክፉንም ደጉንም አላሳለፍንም አልሽ? በቅርብ ጊዜ እኮ ማለት ነው በሆነ አጋጣሚ ሩታ ማለት የወንድምሽ ሚስት የነበረች ሉልዬን የመሰለ ቆንጆ ልጅ የሰጠችሽ የወንድምሽ ሚስት ነበረች አይደል? ዛሬ ግን ማለት ነው አስተያየትሽ ሄርሜላን ከሩታ በፊት ነው የማቃት አይነት ነገር ነው አስተያየትሽ፣ ሁኔታሽ፣ ፊትሽ ላይ ራሱ የሚነበበው ነገር ራሱ ያችኛዋን ከዚችኛዋ በፊት ሁሉ ነገሯን እስከ ቤተሰቦቿ ድረስ አውቃለሁ አይነት ነገር አውቃታለሁ ጠንቅቄ አይነት ነገር ነው። እና ሩታ ስትናገር አይጥምሽም ፊትሽ ላይ የሚታየው ነገር። እስቲ ዞር ብለሽ ተመልከች እስቲ የሰራችሁትን ቪዲዮ ብዙ ጊዜ እስቲ ከሩታ ጋር ስትገናኝ የምታሳያት ነገር የሆነ መገላመጥ የሆነ የማሽሟጠጥ ነገር ምናምን የምር ካንቺ አይጠበቅም፣ ጌታን ካንቺ አይጠበቅም ቡዜ። በጣም ሼም ነው። ምክንያቱም እች ልጅ ዛሬ አይበለውና የወንድምሽ ሚስት ነበረች። አብራችሁ በልታችኋል፣ አብራችሁ አንድ ገበታ ቆርሳችኋል። እንደ እህትም እንደ ጓደኛም እንደ እናትም እንደ ታናሽ እህትም አድርገሽ አቅርበሻት እኮ ብዙ ነገር ስትመክሪያት አብሬ ስትሆኚ አንድ ሲኒ እንኳን ቡና አብራችሁ ጠጣችኋል። የምር እውነቴን ነው ቤተሰቦቼ። ዛሬ እሷ ምንም ብታጠፋ ምንም ብትበድልሽ አንቺ እንደዚህ ሽንጥሽን ገትረሽ አትከራከሪ። ለሄርሜላ እያልኩሽ አይደለም፣ ተከራከሪላት ትገኝ። የእውነትኛ ራሱ የእውነት አልመሰለንም እስካሁን። እኔም እውነት አይመስለኝም ትገኝ። ሄርሜላ እኮ ሰው ናት። ሰው ስለሆነች ብቻ እኛን አልበደለችንም፣ እኛን አላስቀየመችንም። እንድትገኝ እኔ ምኞቴ ነው እግዚአብሔርን። እኔ አንድ ሰሞን ራሱ እንደዛ ስለነበረው እኔ እውነት ልንገራችሁ አይደል አሁን ራሱ እውነት አይመስለኝም የሄርሜላ መጥፋት ማለት ነው። ግን ደግሞ እናንተ ያው እንደምትሉት እውነት ከሆነ ባለችበት እንግዲህ እንድትገኝ እግዚአብሔር እንዲረዳት ምኗም ሳይጎድን ምንም ሳትነካ ከቤተሰቦቿ እንድትቀላቅል የኛ ምኞት ነው። ግን ደግሞ እኔ አሁን ያልገባኝ ነገር ቤተሰቦች በዚህ አጋጣሚ ዴቭን ሳላመሰግን አላልፍም። የእውነት ዴቭ ታንኪው የምር ሰው ነው። ምክንያቱም ለምን እንደዚህ ያልኳችሁ መሰላችሁ? ሁሌም የሩታን እውነት ለማውጣት የሩታን እውነት ለመፈለግ የሚሄድበት መንገድ በጣም ነው የሚገርመኝ። በቃ
እንደ እህቱ አይደለችም፣ እንደ አብርሽ እህት አይደለም ዴቭ። ለዛ ነው ዴቭ እናመሰግናለን። ዛሬም አይንህን ወንድምየው ከተኛበት እንዲነቃ እያደረገው ነው። አሁን አይንህን ከነሩታ ከነዳኒ ከነ ኤፍሬም ካሳሰርካቸው ልጆች ላይ አንስተ እስቲ አይንህን ደግሞ ወደ ሌላ ቦታ ዞር ዞር አድርግ እያለው ነው። እና እውነቱን ነው አብርሽ አይኑን ተክሎ ያለው ወደዚህ እንጂ ወደ ሌላ ቦታ አይደለም፣ እነሱ ጋር ነው። እቺ ልጅ ምላለች? ከዚህ የበለጠ ምንድን ነው? ሰው ናት። እኔ ያንንም ሳደርግ የነበረው በጊዜ እውነት ስላልመሰለኝ ነው። እንደ ሰው ግን እንድትገኝ እፈልጋለሁ። ግን እዚህ ነገር ውስጥ ድብና አድርጋ ምላለች፣ እጅ የለበትም ብላለች። ከዚህ የበለጠ ምንም ማስረጃ የለም አይደለም። ስለዛ አብርሽ አንዳንዴ አይጎዱኝም፣ ጓደኞቼ ናቸው፣ ጥሩ ናቸው፣ መልካም ናቸው ብለክ ያልካቸው ሰዎች ራሱ አንዳንዴ ባልጠበቃቸው መንገድ ላይ ታገኛቸዋለህ። በማጠብቃቸው መንገድ ላይ ሊጎዱ ይችላሉ። እና እስቲ በቀደምስ ተገኘሽ ብለው ፖስተው ወዲያ ያጠፉትንስ እነሱንም ጠርጥር እስኪ። ያ ራሱ አቤል የሚባል ምስጥን እሱ ራሱ አላም ነው። ምናልባት እነ ሩታን ለማስጠቆር እሱም አድርጎ ይሆናል። ምን ይታወቃል አይደል? እንደ ቤተሰቦችና እኔ ግን የምር እስካሁን እውነት አይመስለኝም። የእውነት ግን እች ልጅ ጠፍታ ታግታ ከሆነ ነገም ተነጎዳ መምጣቱ አይቀርም። እውነቱም አይቀርም እኮ እውነቱም ይወጣል። እውነት ተደብቆ አይቀርም እኮ የጊዜ ጉዳይ የቀን ጉዳይ ቢሆነው ነው። እና እንድትገኝ ምኞቴ ነው። ሲቀጥል ደግሞ ማለት ነው በዚህ አጋጣሚ ማለት ነው ማርያምን ነው መላችሁ ቤተሰቦቼ፣ የቡዜ ነገር በጣም ነው የሚገርመኝ። ለሩታ አላት አሁን ላይ አስተያየቷ ሁኔቷ ሩታ ላይ የሩታ ንግግሮች አይጥሟትም። በቃ ከዚችኛዋ ይልቅ ያችኛዋን በደንብ አድርጌ ከላይ እስከታች አውቃታለሁ አይነት ነገር። እኔ ለዛ ነው ምንም ቢሆን አብራችሁ በልታችኋል ያልኩት፣ ምንም ቢሆን የወንድምሽ ሚስት ናት ያልኩት ለዛ ነው። እና ለምን ይህን ተናገርኩኝ? ፊቷ ላይ የማነበው ነገር እሷ በምታወራ ሰዓት በፊቷ የምትመልሰው መልሶች ምናምን አኳኋኖቿ በጣም ስለደበረኝ ከእሷ የማይጠበቅ ነገር ስለሆነ ነው ቤተሰቦች። እና ለማንኛውም ቤተሰቦች እንግዲህ የጠፋችው ልጅ እንዳልተገኘች ነው። ለዛም ነው አብርሽ የት ነሽ እያለ የሚል ሙዚቃ የትስ ብዬ ልፈልጋት እያለ ነው። አብርሽ ግን እንዳየሁት ከሆነ ምንም ሰው የጠፋበትም አይመስልም። ግን ቤተሰቦች እስቲ ለእናንተ አንድ ጥያቄ ልጠይቃችሁ። የሩታም የአብርሽም የቡዜም የትኛውም የሄርሜላም ወዳጆች እህቶች ሆነው የምር ግን ልባችሁ እቺ ልጅ ጠፍታለች ብሎ ያስባል ያምናል? እኔ አላቅም። እኔ ጣቢያውም የሚሉት ራሱ አሁን ዳኒና ራሱ ኤፍሬም ታሰሩት የሚሉት ራሱ ጌታን እንደው እንትኑን አይቼ ተመርኩዤ በእንትኑ ላይ ላውራ ብዬ እንጂ ምንም እውነት አይመስለኝም። ምንም ማለት ነው። እና ለማንኛውም የጠፋችው ልጅ ትገኛለች ብሏል ዴቫ በዚህ በሁለት ቀን ብሏል። እሺ በዚህ በሁለት ቀን እንደምትገኝ እንግዲህ ተስፋ አድርጓል። ዴቭም ትገኝላቸው። አብርሽ መቼም እንኳን ሰው እኔ እንጃ ምንም የጠፋበት አይመስልም ሲታይ። ከሱ ይልቅ እንደውም የተጨነቀው ወንድምየው ነው ዴቭ ነው ከአብርሽ ይልቅ ማለት ነው። እና ያልቅስ እያልኩ አይደለ፣ አልቅሷል፣ ይበቃዋል። 2-3 ቀን አልቅሷል መሰለኛል። ቀርቅሯል፣ አልቅሷል፣ ተክዟል። እና እንደ አንተ ያለቀስክበትን የተከዝክበትን ያቀረቀርክበትን እንደ እሱ አይቶ እንደ ያስገኘልች ልጅ። እኔ ግን ያልገባኝ ነገር አሁን ከሄርሜላ ሰው ምን ፈልጎ ነው የሚያግታት? እሺ አሁን ለምሳሌ ገንዘብ ፈልገው ቢሆን ያገቷት ወዲያው ነው በ3-4 ቀን በሌላ በማይታወቅ ስልክ ይደወልና ይሄን ያህል ገንዘብ በዚህ አካውንት አስገቡና ልጃችሁን ውሰዱ ይባላል አይደል? የዚች ልጅ አሁን ምን ፈለጋ ነው? እሺ ታግታለች፣ ጠፋለች። ለምንስ ነው የወሰዷት? እኔ እኮ አሁን አይምሮ ላይ ያቃጨል ያለው ነገር ይሄ ነው። ምን ሊጠቀሙባት? መጥፎ ሌቦች፣ ዘራፊዎች ናቸው የያዟት ቢባል ገንዘብ ይጠይቁና ይለቋታል አይደል? ይለቋታል እኮ ገንዘብ ጠይቅ። የሆነ ሰዓት ደግሞ ስልኳ እንደሚሰራ ተናግረዋል። አቤልና ማርታ ተናግረዋል። ስልኳ የሆነ ሰዓት ይከፈታል፣ የሆነ ሰዓት ይዘጋል። የታገተ ሰው በፍጹም ስልኳ አይሰራም። እና ለማንኛውም እኔ ለራሴም ጥያቄ ሆኖብኛል፣ ለእናንተም ለብዙዎቻችሁ ይሄ ነገር ጥያቄም ሆኖባችኋል ብዬ ነው ማስበውና የዛሬው እውነት እንግዲህ ሩታ እውነታውን ተናገረች የሚለው እንግዲህ ማለች በቃ ምላለች። እኔ ምንም አውቀው ነገር የለም ብላ ምላለች ማለት ነው። እንኳን እሷ እኔ ኤፍሬም በዚህ ነገር ውስጥ እንደማያውቁና እሷም እንድትገኝ ነው ምኞታን የገለጹ።